እንዴማ ምን ሆነሻል? ለምንድን ነው የምታለቅሽ? አይ ምንም አልሆንኩም፣ ዝም ብዬ ነው። ገባኝ። ወላጅ እናቴን ስላገኘው አንቺን የምትወሽ መስሎሽ ነው? ከወላጅ እናቴ የበለጠ አንቺን ነው የምወድሽ። መቼም ቢሆን አንቺን በምንም ነገር አልለውጥሽም። ይቅር በይኝ ብለኝ። እንዴ ለምን? ምን አጠፋሽ አንቺ? እናቴ ሰላም ሞታለች። እናትሽ አረብ ሀገር ሄደሽ ነው ታማ የሞተችው እና ለሳ ነው 10 ዓመት ሙሉ አልተያያችሁት። ቆይ እንዴት ሞተች? ታማኝ ሞተች። የብሌን አሳዳጊና ሞታለች። ያንተ ስራ ነው አይደለ? አዎ። ምን ነው አልወደድሽውም እንዴ? አይ አረ እንደዚህ ስላልጠበቅኩ ነው፣ ገርሞኝ ነው። ምንም ይሁን ምን ዋናው ነገር ችግራችን መወገዱ ነው። ይገርማል። የኔም ታሪክ ካንቺ ጋር ይመሳሰላል። እናትህ በህይወት አለች። ምን? ግን እናትህን ማግኘት ከፈለክ መጀመሪያ አንድ ነገር ማድረግ አለብህ። ምንድነው እሱ? አንተና እናትህን የነጠለውን ባህሉን ለማጥፋት አንድ ፍላሽ ላይ ያለ ማስረጃ ያስፈልገኛል። ፍላሽ ደግሞ ያለው አንተ የምትኖርበት ግቢ ውስጥ የሰላም ቤት ውስጥ ነው ያለው። በኃይሉ ጃኬት ውስጥ አስቀምጧታል። ፍላሽን አምጣልኝና እናትህን ታገኛታለህ። እሺ፣ እስከዚያ የእናቴን ድምፅ እንኳን በስልክ አሰማኝ። ስልኬን ጠብቅ። ሄሎማ ልጄ። ማየ ደህና ነህ? ግን በህይወት አለ? አዎ እናቴ። አንቺ ደህና ነሽ አይደል? ኳስ እንጫወት ብለህ ወጥተህ የት ነው የጠፋኸው ይህን ሁሉ ዓመት? ታሪኩ ረጅም ነው። ስንገናኝ በደንብ እናወራዋለን። ግን ቆይ ጠፍተሽ ነው? ያልፈለግኩሽ እኮ ቦታ የለም። እናትህን በህይወት ማግኘት ከፈለክ ያልኩህን ነገር ተወራድክ። ብሌን እናቷን አገኛለሁ ብላ ጓግታ ቢሆንም በባህሉ በአጎቷ ምክንያት ደግሞ እናቷን ለተወሰነ ጊዜ ላታያት ነው ማለት ነው። በኃይሉ እንደውም ያሰበው እዛ ጋር ገነትን የብሌንን አሳዳጊ እናትን ልጁ እዚህ ጋር የሱ ቅጥረኛ ይሄ ሳሚ የሚባለው እንዲገለው ነበር የላከውና እሷ ብትሞት ነገሮች ሁሉ ይበላሹ ነበር። ግን ደግሞ ይሄ የበኃይሉ ቅጥረኛ ሳሚ የሚባለው ልጅ እዛ ጋር የገነትን የድሮ ፎቶ ከ18 ዓመት በፊት የተነሳችውን ፎቶ ሲያይ ያኔ ደግሞ እሱ ከዚህ በፊት ዳግም ለካ ይሄንን ፎቶ ተመሳሳይ ፎቶ አሳይቶት ነበርና እሱ ደግሞ ይሄንን ነገር ወደ ራሱ መጠቀሚያን ያዞሮ ማለት ነው። እዚህ ጋር አንድ የተረዳነው ነገር በኃይሉ ከሳሚ ስር የሆነ ፋይል ይዞበታል። በዛ ፋይል ይመስላል እዚህ ጋር እሱን እያስፈራራው የማይፈልገውን ስራ እያሰራ ያለው ማለት ነው። ሳሚ ደግሞ እዚህ ጋር ያንን ፋይል ከባይሉ እጅ ከወጣና ያንን ፋይል ካገኘው በኃይሉ መበቀል እንደሚፈልግ ነው ዛሬ የተረዳነው። እንደውም መንገድ ላይ ሆኖ በኃይሉ አሁን ያንተ ጊዜ አብቅቶልሃል ሲል ነበር ማለት ነው። ያ ማለት ያንን ፋይል የያዘውን ፍሌሽ ካገኘ በኃይሉ እንደፈለገው አያዘውም ማለት ነው። አሁን ደግሞ ይሄንን ነገር መጠቀም አለበት። እዚህ ጋር ገነትንና ዳግምን እናትና ልጅ እንደሆኑ ተረድቷልና እነሱን ለማገናኘት ደግሞ እዚህ ጋር ለዳግም ይሄን ስራ ሰጥቷል ማለት ነው። ፋይሉን የያዘው ፍሌሽ እዛው የሰላም ቤት ውስጥ ስላለ ዳግም ደግሞ እዛ ግቢ ተከራይ ነውና እናም ከሰላም ጋር ይግባባሉ። ቀስ ብሎ የሰላም ቤት ይገባና የበኃይሉ ጃኬት ውስጥ ኪስ ውስጥ ነበር ያደረገው ያችን ፍሌሽ አምጥቶ ከሰጠው ከእናቱ ጋር እንደሚያገናኘው ነው ቃል ይገባለት ማለት ነው። እዚህ ጋር ዳግም ደግሞ አንድ የፈራው ነገር አለ። ሰላሙን ያከብራታል፣ እሷን ይወዳታል። እሷ ባሌለችበት ቤቷ ውስጥ እየዞረ ፍሌሽ መፈለግን ደግሞ እሷን እንደ መክዳት ስላሰበው ነው ይሄ ነገር በጣም የከበደው። ግን ደግሞ ምንም ነገር ማድረግ አይችልም። እዚህ ጋር ለ18 ዓመት ሙሉ የናፈቃት እናቱን ለማግኘት ይሄንን ነገር የግድ ማድረግ አለበት ማለት ነው። ምናልባትም ሰላም የዋ ስለሆነች ይሄንን ታሪክ ከነገራትና የሆነ እዚህ ቤት ውስጥ ያለ አንድ ፍሌሽ አለ ያንን ፍሌሽ ወስጄ ብሰጣቸው እናቴን ያሳዩኛል ቢሏት ምናልባትም ልትረዳው ትችላለች። ግን ደግሞ እሷ እዚህ ጋር ስለ በኃይሉ ክፋት ስለ በኃይሉ ተንኮል አልተረዳችም። ያው እሷ የምታውቀው በኃይሉ ለእሷ ንጹህ ወንድሟ ነው። ይሄንን ነገር ደግሞ ዳግም ቢያወራት እንዴት ብዬ ነው ወንድሜን የምከዳው ብላ ያንን ነገር ላታደርግለት ትችላለች ማለት ነው። ዳግም አሁን እዚህ ጋር ማድረግ ያለበት እነሱ ቤት ባሌሉበት ሰዓት ወይ ደግሞ እነሱ ስራ ላይ ቢዚ ሲሆኑ ዞር ዞር እያለ ቀስ እያለ መፈለግን ያለበት። ያው ሳሚም የሰጠው 2 ቀን ብቻ ነው። በዚህ 2 ቀን ውስጥ ፍለሹን ፈልገ ካላመጣ እናትህን አታገኛትም ብሎታል ማለት ነው። ያው አሁን እሱ እዚህ ጋር ያለው አማራጭ ያችን ፍለሽ ፈልጎ ማግኘት ነው ማለት ነው። ምናልባትም ይሄንን ነገር ለብሌን ቢነግራት ብሌንም ልትረዳው ትችላለች ማለት ነው። ዛሬ እንደውም ታሪኩን ነግሯታል። እንደዚህ ሆኜ ነው እናቴን ያጣው ብሎ እንዴት ከእናቱ ጋር በኃይሉ እሱንም እንደለየው ነግሯታል ማለት ነው። ግን ደግሞ እሱንና እናቱን የለየውን ሰው
ሰውዬ ብሌን ራሱ እንደምታውቀው ነው። አንቺ ራሱ እኮ ያንን ሰውዬ ታውቂዋለሽ ብሎ ሊነግራት ሲል ነበር። እዛ ጋር ቃል መታባቸው ወሬውን ያቋረጠች እንጂ ያንን ሰውዬ ተነግረው ነበር ማለት ነው። ግን ደግሞ አንድ እዚህ ጋር ለሷም የሚከብዳት ነገር ዳግም ይሄንን ታሪክ ነግሯት የሆነ ፍሌሽ እዚህ ቤት ውስጥ ነው ያለው፣ አንቺ ደግሞ የቤት ሰራተኛ ስለሆንች እንደፈለግሽ ቤት ውስጥ መዘዋወር ስለምትሺ ቀስ እያልሽ ያንን ፍሌሽ ፈልጊልኝ ቢላት፣ ያው ብሌን ደግሞ በጣም ጥሩ ሰውና የዋ ሰው ስለሆነች ይሄንን ነገር ማድረግ ሰላምን እንደካደቻት ወይ ደግሞ እነሱ ላይ ክህደት እንደፈጸመች ስለምታስብ እሷም ይሄንን ነገር ልታደርግለት አትችልም ማለት ነው። ነገሮች ሁሉ በጣም ከባድ እንደሚሆኑበት ግልጽ ነው እዚህ ጋር ዳግም ላይ ማለት ነው። ዛሬ ሁለቱም ቁጭ ብሎ ሲያወሩ ነበር። ብሌንም ያለቀሰችው እዛ ጋር ገነት የሷ አሳዳጊ እናት ያው ልጁ ሳሚ በነገራት መሰረት ነው እናትሽ እኮ አረብ ሀገር እንደሄደች ነበር እዛው ታማ የሞተችው ብላ እዛ ጋር ነግራታለች። ብሌን ያው የናፈቀቻት እናቷን እንደማታገኝ ተስፋ ቆርጣለች ማለት ነው። ለዛም ነው እዚህ መታ የነሰላም ቤት መታ ቁጭ ብላ ስታለቅስ የነበረው ማለት ነው። እዛ ጋር ገነት ደግሞ ይሄ ነገር በጣም ለህሊናዋ ከብዷታል። የስጋ ልጄን ለማግኘት ብዬ ያሳደኳትን ልጄን ካድኳት ብላ በጣም ስትጸጸት ነበር ማለት ነው። ለብሌን ራሱ ስልክ ደውላ ይቅርታ ስትላት ነበር። ያው እሷ ያጠፋችውን ያደረገችውን ነገር ስለምታውቅ ይቅርታ ትላታለች። ብሌን ደግሞ እዛ ጋር አንቺ ምን አጥፍተሽ ነው? ለምንድነው ይቅርታ የምትይኝ? ይሄ እኮ ያንቺ ጥፋት አይደለም እያለቻት ነው ማለት ነው። ገነት ደግሞ እዚህ ጋር ያለችው እሷ በቃ ልጁ ስላስገደዳት እዛ ጋር የወለድኩትን ልጄን የስጋ ልጄን ስለናፈኩኝ እዚህ ጋር አንቺ እናትሽን እንዳታይ አድርጌሻለሁ፣ ለዛ ይቅርታ አድርጊልኝ ማለቷ ነው። ያው ብሌን ደግሞ ይሄንን ነገር አልተረዳቻትም ማለት ነው። ምናልባትም አይታወቅም ወደፊት ደግሞ ይሄንን ነገር ቁጭ ብሎ ሲያወሩ ያኔ እኮ እንደዚህ ያልኩት እንደዚህ ያደረግኩት ለዚህ ጉዳይ ነው ብሎ ያንን ነገር ቢያብራሩ ምናልባትም ልትረዳት ትችላለች ማለት ነው። ምናልባት እቺ ፍሌሽ ተገኝቶ ዳግም ይሄንን ፍሌሽ አግኝቶ እዛ ጋር ደግሞ ሳሚ ከእናቱ ጋር ካገናኘው ዳግም ያው እዛ ቤት ይሄዳል። ከእሷ ጋር ሲገናኝ ከገነት ጋር ከወላጅ እናቱ ጋር ሲገናኝ ብሌንን ያሳደገቻት እሷ መሆኑ መረዳቱ አይቀርም ማለት ነው። ከዚህ በፊትም የሰማው የሆነ ነገር አለ። ባህሉና እዛ ጋር ቃል ሲያወሩ በርስር ቆሞ የሰማው ነገር አለ። የሆነ ነገር እቺ ሰራተኛ ማወቅ የለባትም፣ አንቺ በደንብ መጠበቅ አለብሽ፣ እቺ ሰራተኛ ያለውን ነገር ከተረዳች ንብረቱን እንዳለ የምትወርሰው እሷ ነች የሚለውን ነገር ሰምቶ ነበር። ያን የራሱ እሱ ጥያቄ የፈጠረበት እቺ ሰራተኛ ምን አይነት ሚስጥር ብታቅ ነው የሰላምን ንብረት ልትወርስ የምትችለው እና ምንድነው እሱ ከሰላም መደበቅ የፈለጉት ብሎ ጥያቄ ፈጥሮበት ነበርና አሁን እዚህ ጋር ሄዶ ከገነት ከእናቱ ጋር ሲገናኝ ለዚህ ሁሉ ጥያቄ መልስ ያገኛል ማለት ነው። በዛ መንገድ ብሌንም ትክክለኛ እናቷን ሰላምን ታገኛለች ማለት ነው። በኃይሉ ደግሞ እዚህ ጋር ልጁ በነገረው መሰረት ገነት የብሌን አሳዳጊ እናት እውነትም የሞተች መስሏታል ማለት ነው። ልጁም ደውሎ ያዘዝከኝን ስራ በተገቢው መንገድ ሰርቻታለሁ፣ ገነትን ገድያታለሁ ሲለው በጣም ደስ ብሏት ነበር። እናም ደግሞ ብሌን ወደ ቤት ገብታ ስታለቅስ እዛ ጋር ቃል ስታይ ምን ሆነች ነው ብሎ ሲጠይቋት ነበርና እናቴ ሞታለች ብላ ስታለቅስ እሷ ቃል እዛ ጋር የመሰላት የብሌን አሳዳጊ እናት ገነት የሞተች መስሏታልና ለዛም ነው ወደ ውጭ ወጣ ለባህሉ ደውላ የብሌንን አሳዳጊ እናት ሞታለች፣ አንተ አይደለ የገደልካት፣ ይሄንን ነገር ያደረከው አንተ ነህ አይደል ብላ ስትጠይቀው ባህሉም አዎ ብሎ መልሶላት ሁለቱም አሁን ላይ በጣም ደስተኞች ናቸው። እነሱ የመሰላቸው እዛ ጋር የብሌን አሳዳጊ እናት ገነት የሞተች መስሏቸዋል ማለት ነው። ዳግምም መጀመሪያ ላይ የመሰለው ያ ነገር ነው። እዛ ጋር አሳዳጊ እናቷ የሞተች መስሏት ነበርና ምንድነው ቀብር የለም ታዲያ ለምንድነው እዚህ የመጣሹ ሲላት እሷ እናቷ የሞተችው ከ10 ዓመት በፊት እንደሆነ ነግራታለች ማለት ነው። እሱም ከዛ በኋላ ነው በኃይሉ እንዴት አድርጎ እሱንና እናቱን እንደለየው የነገራት ማለት ነው። እዚህ ጋር ግን በኃይሉ ነው ከእናቴ የለየኝ ብሎ አልነገራትም። አንቺም ያን ሰውዬ ታውቂዋለሽ ነው ያላት እንጂ ያንን ነገር አልነገራትም ማለት ነው። እናም ደግሞ እሱ እዛ ቤት የገባው እዛ ግቢ የገባው ራሱ ተከራይተው ይሄንን ሚስጥር ለማወቅ ነው። ምናልባት በኃይሉ እናቴ የት እንዳለች ሊያውቅ ይችላል፣ በሱ መንገድ እናቴ የት እንዳለች ላገኝ እችላለሁ በሚል ነበር እዛ ግቢ እንደ ተከራይ ሆኖ ራሱን ደብቆ የገባው ማለት ነው። በስተመጨረሻ ላይ ይሄንን ሳሚን ሲያገኝ ነው እዛ ጋር ለበኃይሉ ተላላኪ ለሱ የሚሰራ ሰው መሆኑን ሲረዳ ከ18 ዓመት በፊት ገነት የተነሳችውን ፎቶ ይዞ መጥቶ እችኛዋ እናቴ ነች፣ አንተ ከባህሉ ጋር ስለምትሰራ ምናልባት እናቴ ያለችበትን ልታውቁ ወይ ደግሞ በሆነ መንገድ ልትሰማም ልታይም ትችላለህ፣ ስለዚህ እናቴን በማፈላለግ አግዘኝ ብሎት ነበርና ያኔው ነበር ግን እዛ ጋር ሳሚ እኔ እናትህን ፈልጌ አገናኝሃለሁ እንደምንም ብዬ ፈልግልሃለሁ፣ አንተ ደግሞ የሆነ የምታረግልኝ ነገር አለ ብሎ ያኔው ነው ቃል ያስገባው ማለት ነው። ያ ማለት እዛ ጋር ሳሚ የዳግምን እናት እንደሚያገኛት እርግጠኛ ነበር ማለት ነው። ለዛም ነው እዛ ጋር ገነትን አፍኖ እየገደላት ድንገት ዞር ሲል ግድግዳ ላይ የተለጠፈውን የገነትን ከ18 ዓመት በፊት የተነሳች እዛ ጋም ዳግም ያሳየውን ፎቶ ሲያይ ነው እዛ ጋር ትቶ እሷን ውሃ ጨምሮባት ወደ ህይወት መልሷት ያ ፎቶ የማን እንደሆነና ያለውን ታሪክ እዛ ጋር እየጠየቃት ማለት ነው። ልጅሽ በህይወት እንዲኖር ከፈለግሽ እዚህ ጋር ብሌንና እናቷን ማገናኘት የሚለውን ነገር እዚሁ ማቆም አለብሽ፣ ብሌን ስትመጣ እናቷ እንደሞተች ንገሪያት ብሎ እዛ ጋር ይሄንን ታሪክ ፈጥሮ የነገራት ማለት ነው። ሌላው ነገር ደግሞ የቃል ነገር ነው። ቃል ከዚህ በፊት ብሌንን መግደል እንደምትፈልግ
እንደማትፈልግ ደጋግማ ስታወራ ነበር። በአንቺ ተስፋ አልቆርጥም፣ አንቺን እገልሻለሁ፣ ዛሬ ባይሳካልሽም ነገ እመርዝሻለሁ ብላ ስትፎክር ነበር። በተለይ ደግሞ ያኔ ሻያ ውስጥ መርዝ ጨምራ ዳግም መጥቶ ከዛ ነገር ካዳናት በኋላ ሌላ ጊዜም ይሄኛውን ሙከራዋን እንደማታቆም ስታወራ ነበር። ያው እሷ በዛ ልክ ፈርታ ብሌንም መግደል የፈለገችው እዚህ ጋር ሰላም የእሷ እናት መሆኗን ካወቀች እኔ ከዚህ ቤት ታዋርጄ እባረራለሁ፣ እናም እኔ የማገኘው ጥቅም ራሱ ይቀርብኛል ብላ ያንን ነገር ስላሰበች ነበር እዛ ጋር ብሌንን ለመግደል ደጋግማ ስታወራ የነበረው። አሁን ደግሞ እዚህ ጋር ብሌን እናቷ እንደሞተች ሰምታለችና መጀመሪያ እሷ የሰማችው አሳዳጊ እናቷ የሞተች መስሏታል። ከጊዜ በኋላ ግን ወላጅ እናቷ ሰላም የምትባል አረብ ሀገር ሄዳ እንደሞተች ያንን ነገር መስማቷ አይቀርምና ስለዚህ ብሌን እንደዚህ ብላ ካመነች የኔ እሷን መግደል አስፈላጊ አይሆንም፣ ስለዚህ አርፌ ብቀመጥ ይሻላል ብላ እሷን በመርዝ ለመመረዝ መሞክሯን ልታቆም ትችላለች ማለት ነው። ያው መጀመሪያ የሚፈራችው ነገር ስላለ ነው እሷን መግደል የፈለገችው። አሁን ደግሞ ብሌን እናቴ ሞተች ብላ ካመነች እናቷን ማፈላለግ የሚለውን ነገር ትተውና እዛው እነሱ ቤት ሰራተኛ ሆና ከአሳዳጊ እናቷ ጋር ህይወቷን መቀጠሏ ስለማይቀር እዚህ ጋር የመርዝ የሚለው ነገር ራሱ ለብሌን ይቀርላታል ማለት ነው።